ትልቅነቱን በልጅነቱ የተቀበለ አይነት ሰው ነኝ በወቅቱ ለኔ ካራክተር 1000 ሴት ተዋናይት ኦዲሽን ተወስደዋል 1000 የየሚ ምን ማሳካት ትፈልጋለች ወይ ትፈልግ ነበር ፍራኛዬን ያየሰው ትክክለኛ ገጠር ሰው መስለዋል አዎ በፍጹም ነው ማትገናኝ ልጅ አልጣምኩትም ደስ አላለው አፈርሽ ላይ ታረግፈሽ ነው አለኝ ማለት እና እየበላህ ታውራ የሚባለው ለምግብ ብቻ እኮ አይደለም የሚል ነገር ሰምቼ በጣም ገርሞኛል ማን ጋር ብሰራ ማን በዘጋጅን ከከሌ ጋር በተውን ብለሽ ምታስባለህ መስራት ልጅአባት በቃ ዝም ብሎ ህልሜን እንዲ ያደረገ የሚያግዘኝ ማለት ልጄን ምስል ያየው ነው በየወደኩት እና ይሞትኩ መስሎኝ ነበር ሰማይ ደመሰለ ሊነገለሊቱ ሰማይ ደመሰለ ሊነገለሊቱ ጭንቅ ነው ጥብለው ካንቺ መለየቱ ጭንቅ ነው ጥብለው ካንቺ መለየቱ አማልልልል የኔ አበባ አማልልልል የኔ ሸጋ አማልልልል የኔ አበባ አስበት ፈሪ የኔ ቆንጆ ጭሎ ሚሉት አገር የኔ አበባ ጭሎ ሚሉት አገር የኔ ሸጋ አወይ ከፈጣሪ የኔ ቆንጆ ከአምላክ መነጋገር የኔ አበባ ከአምላክ መነጋገር የኔ ሸጋ ባቡር ገሰገሰ የኔ አበባ ገባሉኛ ዋሽ የኔ ቆንጆ ገባሉኛ ዋሽ የኔ አበባ አይኔ ቆረቆረው የኔ አበባ ሳላያት ባመሽ የኔ ሸጋ ሳላያት ባመሽ የኔ ቆንጆ በሾላይ ደሲ ታቱም በቦረና ልሽ እንደገና ድሬ መዳረሻው አዋሽ ነው ድንበሩ ነይ በባቡሩ አይወዱ ወድጄ የጎረቤት ልጅ ራቴን ስበላ ልቤ ወደ ደጅ ድርድ ዋይዶ ብራ ይመለስም የልጅ መላክተኛ የልባ ያደርስም አሃ ዲዲዲዲዲዲዲ አሃ ለኔ ድሬ መዳረሻው አዋሽ ነው ድንበሩ ነይ በባቡሩ አረ ድሬ ወይ ማሮ እንኳን ሰውሽ አሽዋማማሩ ሆዴ ነይ ሆዴ ነይ ሆዴ ናናና ሆዴ ናና ሆዴ ናናና ሆዴ ነይ ከባቡሩ መንገድ ሆዴ ነይ የቆምኩት አሁን ሆዴ ናና የቆምኩት አሁን ሆዴ ነይ ስንቱን አሳልፌ ሆዴ ናና እዘልቀው ይሆን ሆዴ ነይ እዘልቀው ይሆን ሆዴ ነይ የባቡሩ መንገድ ሆዴ ናና ወጋው ተረከዜን ሆዴ ነይ ወጋው ተረከዜን ሆዴ ነይ ሰው ሁሉ አወቀብኝ ሆዴ ናና ባንቺ መተከዜ ሆዴ ነይ ባንቺ መተከዜ ሆዴ ነይ ቅዳሜ ገበያ ሆዴ ናና ከረፋዱ ላይ ሆዴ ነይ ከረፋዱ ላይ ሆዴ ነይ ሸማ ተራበታሽ ሆዴ ነይ እንድንገናኝ ሆዴ ናና
እንድንገናኝ ወደ ነይ እገዛልሻለሁ ወደ ነይ ድሪና ቀለበት ወደ ነይ ድሪና ቀለበት ወደ ነይ ማተቡ ካንቺ ነው ወደ ነይ እንድታስቢበት ወደ ነይ እንድታስቢበት ወደ ነይ በላሽው አንጀቴን በላሽው አንጀቴን በላሽው ሐረር ድሬዳዋ ከዚራ ያለሽው። እንኳን ወደ ካስማ ቴብል ፕሮግራማችን በሰላም መጣችሁ። እንግዲህ በማሰንቆ ቆንጆ ሙዚቃ የተጫወተልን አለነን እጅግ በጣም አድርገን እናመሰግናለን። በየሳምንቱ የጥበብ እንግዳዎች የጥበብ ሰዎች ይዘን ወደ እናንተ እንመጣና በዚህ በካስማ ቴብል ዙሪያ ቆንጆ ጨዋታዎች እናደርጋለን። ህይወት የማትደገም ስጦታ ናት፣ ከልብ እንኑራት እንላለን በዚህ ካስማ ቴብል። የዛሬዋ እንግዳችን ወጣቷ በጣም ጎበዝ ተዋናይት የምስራች ምስራዬ ወይ እንኳን ደህና መጣሽ። በካስማ ቴብል ብቻ ነው ጎበዝ ተዋናይ የምትይ? ሌላ ግዳት ብለሽ አታውቂ? በእንዲህ ያለ ቁም ነገር ጠረጴዛ ዙሪያ ተገናኝተን አናውቅም አይደል? ሁሉ ጊዜ እንደረበሽኩሽ ሁሉ ጊዜ እየመጣው አንድ ነገር እያልኩ እንዳስቸገርኩሽ ነው። ወደዋለሁ በደንብ ደግሞ ቅር ይለኛል እኮ ሲጎድል። አዎ ምስራዬ እጅግ በጣም አድርገን እናመሰግናለን ዛሬ እንግዳችን ስለሆንሽልን። ቆንጆ ጨዋታዎች እንደምንጨዋወት ተስፋ አድርጋለሁ አምናለሁ። ሁሉ ጊዜ እስቲ እየበላሽ እየጠጣሽ ግን ይሄን ነገር ጣፋጭ ላይ እንዴት ነሽ ምስራዬ? በጣም አይደለ? በጣም ብዙ ነው። ሁሉ ጊዜ ጨዋታችንን ስንጀምር የምናነሳው አለ። የምስሯ ልጅነት እንደው ምን ይመስላል? አስተዳደጓ ምን ይመስላል? ልጅነቷ ምን ይመስላል? ልጅ ሆነሽ በምን ባህሪሽ በጣም ተታወቂ ነበር? ልጅ ሆኜ የመጀመሪያ ልጅ ነኝ ለቤቴ። እሺ ከልጅነቴም ጀምሮ ይሄ ታላቅነቴን አምኜ ተቀብዬ ያደኩ ልጅ ነኝ። ከልጅነቴም ጀምሮ ቴኬር ማድረግ፣ እናቴን ማገዝ፣ ታናናሾቼን መጠበቅ ይሄ ለም ትልቅነቱን በልጅነቴ የተቀበለ አይነት ሰው ነኝ ከልጅነቴም ጀምሮና የወጣ አይነት ባህሪ የለብኝም። ይሄንን ጥያቄዎች ባይዘው እናቴን በተወሰነ ጊዜ ልዩነት ጠይቃታለሁ። ምን አይነት ልጅ ነበርኩላታለሁ። በቃ እኔን ትመስኛለሽ ነው የምትለው። በልዩነት ታናሽቴን በጣም ትወዳታለች እና ለምንድን ነው ስለኔ መውደድ የማትናገሪው ስላት አንቺ ማለት እኔ ነሽ ትላለች። እሺ ስለዚህ ጥሩ እናት እንደምትሆኚ እኔ ባልኖር ታናናሾችን መርዳት ማገዝ እንደምትችይ በደንብ ነው ማቀው ትላለችና በልዩነት ታናናሾችን መርዳት ማገዝ እናታዊነት ባህሪ የታላቅነት ኃላፊነትን የተቀበልኩ አይነት ሴት ነበርኩ ልጅም እያለሁ። አይገርምም? ብዙ ጊዜ በቃ ታላላቆች ለታናናሾቻቸው ሁሉ ጊዜ ኃላፊነት እየወሰዱ ነው የሚያድጉትና ምናልባትም አንዳንዴ ኃላፊነቱ ይበዛል ብዬ አስባለሁ። በኔ ታላቅ ስለማውቅ የኔ ነፃነትና የሷን ደግሞ ስትሪክትነት እኔ መከታተል ሳይ የሆነ ነገር ወስዶባት ይሆን ብዬ ለብቻ የማስተላልፍበትም ጊዜ አለ። ያ ኃላፊነት ያ ማሰብ ለቤተሰብ ማስቀደምን ማለቱ ልጅነትሽ ጋር ራስሽ ጋር ባህሪሽ ጋር ምን ይመስል ነበር? እንዳልሽው አሁን ለምሳሌ ነፍስ አውቄ የደሞዝ ማግኘት ሲጀምር ለራሴ አላልኩ። ለታናሽቴ ለታናሽ ወንድሜ ለእናቴ ጎርቶኛል ብዬ አላስብም። ግን ለራስሽ የምትዩ ታሪክ ያልቃል። በቃ ያልቃል ሳይሆን ያቆማል። አሁን ይሄንን እንግዲህ አሁን አንቺ ታናሽ ከነበርሽ ታላላቆችሽን ብትጠይቂያቸው በደንብ ነው የሚመልሱት። ያን ያህል የሚጠበቅብኝ ልጅ ሆኜ እኮ አይደለም፣ ግን ባህሪውን ተቀበልኩት። ከዛ በኋላ ምንም ነገር ልብስ ለምሳሌ አሁን መግዛት ቢያምረኝ ይሄን ለማዘር ይሄን ለሲስተር ብዬ ነው ከመረጥኩ በኋላ ለራሴ የምገዛው እና ራሴ ላይ ተጽዕኖ አምጥቷል። ምንም አላመጣም፣ እንደውም አገዘኝ። ወደ ህይወት ወደ ትዳሬ ስመጣ ኃላፊነት ለመቀበል ልጄን ለማሳደግ ኑሮዬን ለማስተዳደር እዛ ጋር የተቀበልኩት ኃላፊነት ካቆመበት ነው የቀጠለው። ወደ ትወና ሙያ የገባሽበት አጋጣሚ እንዴት ነው? በልጅነት ክበብ ምናምን ላይ ነበር የምትሳተፊበት ወይስ በቀጥታ ወዲያው ነው የገባሽ? እንዴት ነበር? ትምህርት ቤት እያለሁ ኤሌመንተሪ እያለሁ ነው። እሺ ከዩኒቨርሲቲ ምርቁ ሆነው የመጡ ወጣቶች ነበሩ። ከዛ ስልጠና ለመስጠት መጡ። እሺ ስልጠና ለመስጠት መጡ።
ኤሌመንተሪ አይደለም ሃይ ስኩል ነው ቦሌ ሃይ ስኩል እያለሁ ነው የመጡትና ለምን ቲያትር ያኔ እንዳልመረጥኩ አላውቅም የመረጥኩት ጋዜጠኝነት ነው የምርሽን የእውነት እሺ ጋዜጠኝነት ነው የመረጥኩት 6 ወር ምርቃታችንን ስናካሄድ ከዲፓርትመንት አንደኛ ወጥቼ ተሸልሜያለሁ በጋዜጠኝነት ይሄ አዲስ ነገር ነው አዲስ ነገር ነው ከዛ እንግዲህ ለምን እንዳልመረጥኩ አላውቅም አልኩሽ ቲያትር አላውቀው ከሆነ ጊዜ በኋላ ግን ልክ አሁን ተመረቀን ከወጣን በኋላ ተሰባሰብን የተመረቀን ልጆች በጋዜጠኝነት በቲያትር በዳንስ በውዝዋዜ ነበር ያሰለጠነው ያ ቲም ማለት ነው ከዛ በኋላ ተሰብስበን ስራ መስራት ስንጀምር እኔ ውስጥ ነኝ ያለው ቲያትር ውስጥ በምን አጋጣሚ ላስታውስ ፍላጎቱ አደረብሽ ወይስ እንደነገርኩሽ አሁን መጀመሪያም ቲያትር ያልመረጥኩበት ምክንያት አላቆም አላልኩሽም አሁንም ቲያትር ውስጥ የተገኙበት ምክንያት አላቆም የእውነት ወይ ጉድሽ ከዛ በጊዜ ሂደት ውስጥ ግን በቃ እኔ ቲያትር ውስጥ ቆየሁኝ ግን ጋዜጠኝነቱም አልተውኩትም በቅርብ ጊዜ ሆስት ማድረግ አንድ ፕሮግራም ነበር ስለዚህ ሁለቱም ውስጥ ነበርኩ ማለት ነው የጊዜና የምርጫ የመገጣጠም ጉዳይ ነበር ማለት ነው አሁንም እነሱ ፍላጎቶችሽ አሉ ጋዜጠኝነትና ትወና ተብሎ እኩል ለኩል እንዲሄዱ ትፈልጊያለሽ ሁለቱም ጊዜ ጉልበት በጣም ትልቅ አቅም ይጠይቁ ስራዎች ናቸው ይላንቻ አለቅሽ ስለዚህ ሞክሬዋለሁ ራሴን በዛ መንገድ አሳልፌዋለሁ የራሴ ፕሮግራም ነበረኝ ዩቲዩብ ላይ ሰበዝ የሚል በጣም የሚገርም እንደውም ከትወናው ጋር ባልተናነሰ የሚገርም ምላሽ አግኝቼበታለሁ ግን ደግሞ ሰፊ ጊዜውን ትወና ውስጥ ቆየሁ አይደል ይሄኛውን የሚሻማብኝ መሰለኝ እርግጠኛ ነኝ ከተወሰነ ጊዜ በኋላ አንቺም ይሄ መልስ ታገኘዋለሽ በደንብ አይደል ልክ ነው አዎ ታገኘዋለሽ በጣም ሰበዝ ሚላውን አንድ ሁለት ጊዜ ተመልክቼው ነበር እንዳጋጣሚና በፍጹም ያቺኛዋ ምስራች እሷ አልመሰለሽኝም ነበር የሚና በኋላ ላይ ነው ይሄ የሚገጣጠምብሽ ነገር አለ አይደል አነጋገርሽ ምን እንዴ እሷ ናት እንዴ እያልኩ ሄድኩት እንጂ መጀመሪያ በቁራኛ ስራሽ ነበር በደንብ የምናውቅሽ በጣም ብዙ የሚባሉ ስራዎች ላይ የለሽም ግን ጥራት ያላቸው ኳሊቲ ስራዎች ላይ በደንብ አለሽ እሱ ነገርሽ በጣም ነው የምወደው ምናልባትም የሚምርጫ ትችላለች ማለት ነው ያልኩበትም አጋጣሚ አለ ቁራኛ ላይ ስትመጪ እንግዲህ ላላያችሁት የሚያዩበት አጋጣሚ አለ ዩቲዩብ ላይ አለ በአሁን ሰዓት አይመስልኝ የለም አይደል ቁራኛ ላይ በቃ ልብ የሚያጠፋ ተወና ነበረሽ በጣም ነበር የምንወደው ጉማም ላይ ተሻልበሽበታል እሱን ስራሽ እስቲ ከኦዲሽን ጀምሮ የነበረው ካዘጋጆቹ ጋር እንዴት እዛ ላይ ልትመረጭ ቻልሽ ስራው ምን ይመስል ነበር እንዴት ገባሽ አንዲት በአሁን ሰዓት ውጪ ሀገር ነው የምትኖረው ፍቅር ተተክለ የምትባል ጎበዝ አዘጋጅ ነበረች እና በምን መልኩ አይኗ ውስጥ እንደገባው አላቅም ይሆና ድስራ ሊጀመር ነው አዘጋጆቹ ቢያውሽ ደስ ይለኛል ፍቃድሽ ከሆነ ነው ያለችኝ ከዛ ሄድኩኝ ቀጥታ ቢሮ ያኔ ገና ተማሪ ነበርኩ የመጀመሪያ ዓመት ዩኒቨርሲቲ ሄድኩኝ አዘጋጁ በነባርና በታዋቂ ተዋናዮች ስራ ማንሳት ወይም ስራን ማሳወቅ የሚባለውን አመለካከት የሚቀበለው ሰው አይደለም ካራክተሩ የሚፈልገውን ሰው ነው የሚያመጣው ከዛ ሄድኩኝ ቢሮ ኦዲሽን ወሰድኩኝ በወቅቱ ለኔ ካራክተር 1000 ሴት ተዋናይት ኦዲሽን ተወስደዋል 1000 አዎ እሺ ሳምፕል ሹትም ተወስዷል ሳምፕል ሹትና ኦዲሽን በደንብ ተወስዷል ማለት ነው ሳምፕል ሹት መጀመሪያ በአንዲት ሴት ተዋናይት ሳምፕል ሹት ተወስዷል ኦኬ ከዛ ደግሞ እሱ ማለሳካ ተብሎ ነው ኦዲሽን መወሰድ የተጀመረው ከዛ ቢሮ ሄድኩኝ ቢሮ ተፈተንን እዛው ነው የተወንኩት ከዛ በኋላ ከቢሮ ከወረድኩ በኋላ ወረቀቱ ጽሁፍ ስክሪፕቱ እዛው ነው የተሰጠው አንድ ሲን የተሰጠን የገጠረኛ ሀገርኛ ዘይ ያላት ገጸ ባህሪ ናት እዛ እንድንሞክር ተፈተንን እንጉርጉሮ ማብረው ፈተኑን ፐርፎርም እንድናደርግ እዛው ተሰጠን በጣም ብዙ ሰው ነበር የዛን ቀን አሁን ትልቅ ቦታ ላይ ያሉ ሴት ተዋናዮችም አብረውኝ ተፈትነዋል ከዛ ያው ኦዲሽን ወስጄ ሄድኩኝ ደረጃውን እንደወረድኩ በጣም ፈርቼ ስለነበር ሊፍት ውስጥም አልገባውም የዛን ሰዓት በደረጃ እየወረድኩ ምስሯ በጣም አንቺ ላይ ፍላጎት አድሮባቸዋል ስኬጁልሽ ምንድነው አለች እኔ ገና የመጀመሪያ ዓመት ተማሪ ነኝና ከዛ ደግሞ አንድ ቲያትር ነበረኝ በወቅቱ ያን የሀገር ፍቅር የሚታይ እና አንድ ቲያትር አለኝ ይሄን ትምህርት ላይ ነኝ ያለሁት በቃ በጣም ነው ደስ ይለኛል አልኳት እርግጠኛ አልሆንና ደውልልሻለሁ አለች ከዛ በኋላ ማታ ቤት ስገባ
እርግጠኛ ሆና ደወለችልኝ። ይሄ ነው የነበረው። ምን ተሰማሽ? የስራውን ክብደት ታውቂው ነበር? ምን አይነት ስራ እንደሆነ በወቅቱ የስራውን ክብደት ለመረዳት ለኔ ምቹ አልነበረም። በቃ ኦዲሽን ወሰድኩኝ፣ ተመለስኩ። ስለሰዎቹ የስራ ባክግራውንድ ስለሄዱበት ሂደት ምንም ማውቀው ነገር የለም። ጠራችኝ፣ ተገኘው። ግን ለአንዲት ተማሪ በአንድ ኦዲሽን ደረጃውን ወርዳ ሳትጨርስ ተመርጠሻል መባል በራሱ ትልቅ ዋጋ አለው። በዛ ላይ የምማረው እንደዛ አይነት እድሎችን ለማግኘት ነው። ስለዚህ ይሄ ብቻው ለኔ ከደስታ በላይ ነውና ሌላው ደግሞ ትልቁ ነገር ሀገረኛ ስራ ነው። ሀገረኛ ስራ በጣም ሀገረኛ ስራ ነው። የተነሱበት ሐሳብ ዛሬ በዚህ ሰዓት ላይ የሚያስፈልገን ጭብጥ ነው። እንግዲህ ያኔ ኦልሞስት 6 አመት ሆኖታል ስራው። ዛሬም ይህ ሐሳብ ያስፈልገናል። የግጭት አፈታት ስርዓትን የሚያሳይ ነው። ባልሰለጠነን ብለን ባላሰብንበት ሰዓት ኋላ ቀር በሆነበት ሰዓት ላይ ቀድሞን የሄደ ስርዓት ነውና አሁንም ነገም የሚያስፈልገንን ሐሳብና ጭብጥ ይዞ የተነሳ ስራ ስለሆነ በራሱ እዚህ ስራ ላይ መሳተፍ በራሱ ትልቅ እድል ነው። አዘጋጁ ዶክተር ሞገስ ታፈሰ በድጋሚ ከሱ ጋር የመስራት እድሉ ገጥሞሽ ነበር? አዎ፣ አልወጣም። ይሄ ስራ አቡነ ጴጥሮስ ይሰኛል። እዚሁም ላይ ቢዚ ካልሆነች ምስርን ቼክ ብታረጓት ደስ ይለኛል። ከሷ ጋር መስራት ነው የምፈልገው አለ። አሁንም ግን በኦዲሽን ነው የሚያምነው ይሄ ሰው። አሁንም ኦዲሽን እየወሰደ ነው። ግን ቢዚ ካልሆነች ፍቃዷን ከጠየቃችሁልኝ ስራ ካልያዘች ከሷ ጋር መስራት ነው የምፈልገው ያለው። በቀጥታ ነው ያለው። አስተባባሪው ሲደውልልኝና በጣም ትልቅ እድል ነው ዛሬ ያገኘሽ አዘጋጅ፣ ሁለተኛም ስራ አብሬያት መስራት እፈልጋለሁ ካለ በቃ በጣም መታደል ነው። እንዴ እኔን አላሽም እንዴ ሁለቴም አላስብም። ሄድኩኝ። አሁን ያለኝ የፐርፎርማንስ አቅም ፊዚካሊ ሁሉም ነገር ከጊዜ ሂደት ጋር የሚለወጥ ነገር አለ አይደል? ቁራኛዬን ሲሰራ የትዳር ህይወት ውስጥ አልገባሁም። ገና ተማሪ ነኝ፣ ትንሽ ልጅ ነኝ። ለአክቲንግ ራሱ ያለሽ ጽንሰ ሐሳብ በጊዜ ሂደት እያደገ እየተለወጠ እድልና ጉልበት ከሰጠሽው እያደገ ከረሳሽው ደግሞ በዛ ነው መጠን እየተረሳ ነው የሚመጣው። ስለዚህ ነፃ መሆኔን ቼክ ቢያደርግም እሱ አሁን ባለሁበት ደረጃ ደግሞ የትወና አቅሜን ቼክ ማድረግ ስለነበረበት ከሌሎች ተዋናዮች ጋር አብሬ ተፈተንኩ። ድጋሚ ኦዲሽን ወሰድኩ። ድጋሚ ወሰድኩኝ፣ ድጋሚ ተፈተንኩኝ። አሁንም እሱም የዛን ሁለት ማታ ነው የመረጠው። ልክ ማለት ይሄው ማድረግ ስለነበረብን ነው እንጂ ግልጽ ነው አለኝ። በቃ ይሄም ሌላ ታሪክ ነው። እዚህ ስራ ላይ ስለገጠመሽ ቻሌንጆች የአቡነ ጴጥሮስ ላይ ወደ በኋላ ላይ መለስ ብዬ እመጣለሁ ጨዋታችን መካከል። ከዛ በፊት ግን ምስሯ እነማንን ታደንቃለች? ከሴቶችም ከወንዶችም የነማት ወና ደስ ይላታል? እነማንን አይታ የነሱ መንገድ እንዴት ደስ ይላል ስራቸውን ስወደው የምትላቸው ተዋናዮች፣ አዘጋጆች፣ ባለሙያዎች እነማን ናቸው? ያየሁ አደኩ ምልሽ የለም። እሺ፣ ግን በእያንዳንዱ ህይወት መንገዴ ከኔ በሆነ መንገድ የተሻሉ የመሰሉኝ ሰዎች እኔ ጎደለኝ ወይም እኔ ባደርጉ ብዬ የማስበውን ነገር አድርገው ያየኋቸው ሰዎች ሁሉ አደንቃለሁ። ይሄ ማለት ሲጀምር ካንቺ ማለት ነው። ወይ ጉድ! ኧረ ተይ ምስራ። ከዛ ደግሞ ዞር ስንል እቱን ታያለሽ። አብረን የሚሰሩትን ሰምና አርግዬ ነው። አብሬ ደግሞ የመስራት እድል ያላጋጠመኝ በጣም ብዙ ሰዎችን አደንቃለሁ። ይሄ ነው ማለት አልችልም። ሮል ሞዴል ማስቀመጥ አልችልም። እያየሁ አደኩም አልልሽም። ግን በብዙ መልኩ ከኔ የሚሻሉ ሰዎችን እዚህ ሙያ ላይ ይሄን ሙያ ከፍ ለማድረግ ራሳቸውን ለማሳደግ የሚጥሩ በጣም ብዙ ሰዎችን እወዳለሁ። ደግሞ ይሄ ሙያም የምታውቂው ነው በብዙ መፍጨርጨር ውስጥ እኛም እየቆምንበት ነው። እሱን እያቆመ ያለው ሁኔታ ስለሆነ በጣም ነው ሁሉንም ማደንቃቸው። ሁሉንም እንደው በቃ እኔ ጋር የሌለ ሌሎቹ ጋር ያለ በዚህ ነገራቸው ደግሞ አፕሪሺየት ማረጋቸው ብለሻል። አንቺ ጋር የሌለው ብለሽ የምታስቢው ምን ይሆን? ወይ ይሄን ማድረግ ብችል ይሄንን ማድረግ ፈልጋለሁ የምትዩ ነገር ምንድነው? ለካስማቴብል ይጥቀም ባላቀም እንደ ባህሪ በብዙ መልኩ እኔ ጎደሉኝ ብዬ ማስባቸው ነገሮች አሉ። እነዛን የሚሞሉልኝ ሰዎች ለኔ በጣም በቃ ማደንቃቸው ሰዎች ናቸው። ከችሎታ በላይ ማደንቀው እሱን ነው። በባህሪ ደረጃ እኔ ባደርግ ብዬ ማስበው ነገር አለ በራሴ ላይ እንዳልኩሽ አሁን ለካስማቴብል ምን ያደርጋል ብለን እንተዋለን። ለምሳሌ አንዱ ነገሮችን የመጋፈጥ አቅም አንዳንድ ሰው ላይ በጣም በስቶ ሳየው ለምንድን ነው ይሄ ነገር እኔ ጋር የሌለው? ለምንድን ነው የሌለው?
ጥግ ነው የሚሄዱት አንዳንድ ሰው አጋጥሞሽ ያውቃል ውሸቱን ራሱ ድርቅ አድርጎ እንትን የሚልሽ ሰው እነዛን ነገሮችን ሳይ እነዚህ ነገሮች የሚላይ መሞላት አለባቸው አሁን ካለኛ አቅም ጋር እነዚህ ነገሮች ቢሞሉ በጣም በብዙ መልኩ ያግዙኛል እምላቸው ነገሮች ሳይ በጣም ኢንስፓየር ሆናለሁ እንደዚህ አይነት ነገሮች ላይ የመጀመሪያው እንግዲህ የመድረክ ተውኔትሽ እኔ ላይ ነበርሽ ባሎችና ሚስቶች ላይ ልክ ስመረጥ ከአንቺም ነበርሽና ኦልሞስት አብዛኛውን ኤክስፒሪየንሴን በጣም ስለምንነጋገርም በቃ ታውቂዋለሽ ምን ይሰማኝ እንደነበር እንዴት እንደነበርና ያንቺ መድረክ የመጀመሪያ ልምድሽ የመጀመሪያ ኤክስፒሪየንስሽ እንዴት ነበር የመጀመሪያ የመድረክ ኤክስፒሪየንስ ደግሞ ያው በኮሜርሻል ስራ ከዛ ፊት ስራ ነበር ዩኒቨርሲቲ ውስጥ ከዛ በኋላ ባሉ ክበባቶች ምናምን ሰራ ነበር ግን እንዴ ለሚዲያ የመጀመሪያ መድረክ የሀገር ፍቅር ቲያትር ነው እሱም የመጀመሪያ ዓመት ተማሪ ያለው ነው እሺ አጋጣሚው ምንድነው ቲያትር እየተማርሽ ነው ሀገር ፍቅር የተቀጠርሽው መቀጠር ሳይሆን መጀመሪያ መድረክ ያሳየሁት እሺ ከሀገር ፍቅር በፊት መዘጋጃ ኦኬ በዛ አጋጣሚ ለመስክናት አርቲስት ሸዊት ከበደናት ወደ መድረክ ስራ ይጋበዘች አዎ ካምፓስ ተገናኝተን ወይስ የሆነ ሰው ላስተዋውቅሽ አለችኝና ከአዘጋጅ ተስፋዬ ገብረ ማርያም ጋር በስልክ አገናኘች መጀመሪያ ዓመት ተማሪ ያለው ገና ፍሬሽ ማለት ከዛ ብሔራዊ ቲያትር መጣሁኝ ከዛ ሸዊት ልካይ ነው ስለው አየኝ ቀጫጫ ነበርኩ በጣም እሺ በጣም ቀጭን ነበርኩ አየኝና ቁጭ በያለኝ ቢሮ እሺ ስቴና አንብቢው ብሎ ስክሪፕት ሰጠኝ ምን ስክሪፕት ተሰጠሽ የሚስቶች የባሎች ቲያትር እሱ ስክሪፕት ነበር የተሰጠሽ መጀመሪያ ቲያትር እሱ እሺ አንብቢው አለኝ በቃ እኔ ደግሞ መጀመሪያ ስደነግጥ አሁን ቀደም ካልኩሽ ደካማ ጎኔ ራስን ያለመቆጣጠር በሽታ አለብኝና ላበላብ ይሆናል ልጄ ከዛም ምንድነው ማድረግ ያለብኝ ከዛ ወረቀቱን ጭምድድ አደረኩና አነበብኩለት ድምጼ ዲያሎግ ሳነብ ወይ ደግሞ ፐርፎርማንስ አረጋ አስተውለሽውና አላቅም የሆነ የመሻከር ድምጽ አለው የመሻከር ቶን አለው እሺ እሱን ወደደው ሲድገሚልኝ አለኝ ከዛ በኋላ ስክሪፕቱን አጥተና ይዘሽው ይቻላል በዛው ካስት ተናበክሽ በጣም የሚገርም ነው ተመልካቾቻችን ምናልባት ላይ ረዱኝ ይችላሉ ይሄን ድንጋጤ በኋላ ደግሞ የሚስቶች ባሎች የሚገርም ታሪክ አለ ወደ ኋላ ላይ እናወጣዋለን ይሄን ታሪክ የደነገጥኩበት ምክንያት አለ ያጋጠመሽ ነገር የለም አሁን መጀመሪያ እኔ መግቢያው ጠፍቶብኝ ነበር መብራት ሲጠፋ እኔ ቲያትር አምላክ ነው የተዋወቅኩት ያን ጊዜ ነው የመድረክ መብራት እንደጠፋ ዞሮ በጨለማ ውስጥ በር ከፍቶ አግኝቶ ወደ መድረክ ጀርባ መሄድ ማለት ትልቅ ከተወናው ልክ እንደ ትልቅ ተአምር የሆነብኝ እሱ ነበር ሲለመድ ግን ይለመዳል ሁሉ ነገር አይደለም እና በጣም የደነቀኝ የሚገራርሙ አጋጣሚዎችም እዛ አካባቢ ነበር በጣም ምን ገጥሞሻል አንቺ በጣም የሚያስቅ ወይም ደግሞ እንዴ ብለሽ የተማርሽበት ያለሽ ምን የምታስታውሻለሽ የሚያስቅና የተማርኩባቸው አጋጣሚዎች የቅርብ ናቸው እርግጠኛ ነኝ በኋላ ነሳዋለው ካልሽ ውስጥ ይገኛል ብዬ አስባለሁ በዛን ወቅት ግን ተማሪ ነኝ በእነሱ ጋርም ተማሪ ነኝ በቃ ተስፋዬ ገብረ ማርያም ያክል አዘጋጅ እነሸዊንም እነይጌንም ተስፋለም ታምራትን ምንምቲ በብዙ መልኩ በልምድ በስራ ሂደት በወቅናም ከኔ የተሻሉ ሰዎች ናቸው ስለዚህ እዛ ቦታም ተማሪ ነኝ ማለት ስለዚህ በቃ ተማሪ ነኝ በተቻለኝ አቅም ግን ላለመጎደል ጥረት አደርጋለሁ አላውቅም ማለት አልወድም ከዛ እሰማለሁ ደግሞ በጣም ነው የምሰማው ያላመንኩበት ነገር ካለ ለማስረዳት ጥረት አደርጋለሁ ከዛ በኋላ ግን እሰማለሁ እና ስለዚህ ተማሪ ነበርኩ የመጀመሪያው ጊዜያቶች ተማሪ ነበርኩ ከዛ በጣም የሚገርመው ነገር ደግሞ እሱን ቲያትር እየሰራው ሁለተኛ ቲያትር ቆንጆቹ ቲያትር በዶክተር ተሻላ ሰፋ የተዘጋጀው ቲያትር ላይ ካስት ተደረኩ የአርቲስት ሊና ሲሳይን ገጸ ባህሪ እሷ የምትጫወታትን ገጸ ባህሪ እሷ ያንዴ በወቅቱ ነፍሰ ጡር ነበረችና እሷ ልታርፍ በመሆኑ ከወዲሁ ካስት መዘጋጀት ነበረበት እና አብሬ ከሷ ጋር ማጥናት ነበረብኝ ቆንጆቹ በጣም የሚጠቀስ በባለሙያዎች ዘንድ የዚህ ጊዜ ፕሌይ ቆንጆቹ ተብሎ በጣም የሚነሳ ትልቅ ተውኔት ነበር ለሁለተኛ ጊዜ ይታይ ነበር ያኔ እኔ በነበርኩበት ታይም ላይ ለሁለተኛ ጊዜ ነበር ሲሰራ የነበረውና እሱ ላይ ካስት ተደረኩኝ ተማሪ ያለው በሳምንቱ ሁለት ቲያትር ኖረኝ ማለት ነው እሁድና ማክሰኞ መጫወት ጀመርኩ ማለት ነው በዚህ ውስጥ እንደሚያስቅሽ አጋጣሚ የተሳሳትሽው ቃለ ተውኔት የረሳሽው ቦታ እንደው ምንም የለም
አሁንም ድረስ በነገራችን ላይ ልክ ልሁን አልሁን ባላቀም ከርታን ኮል ሳመሰግን እማላቀው ልዩ ስሜት ይሰማኛል ለምሳሌ ምን አይነት እኔ አላቀም ከፐርፎርማንሱ በላይ ሳመሰግን የሚሰማኝ የሆነ ስሜት አለው ስሜት አልሰጠው ግን እና ያኔ መጀመሪያ ፐርፎርማንስ አድርጌም ሳመሰግን ያልቀስኩ ስቃለው ይሁን ኩሌ ምናምን ፊቴን አርጥቦታል ሰው ሲያጨበጭብና ሲቆም በተለይ ደግሞ ሚስቶች የባሎችም ቆንጆቹም ላይ ነበረኝ ካራክተሮች በጣም ይገራርሙ ካራክተሮች ነበርና ሁለቱም የተለያዩ ካራክተሮች ነበሩ ይሄ ሁሉ ሰው የሚያጨበጭበው ለኔ ነው ምናምን ብዬ ይሁን አላቀም ወይ ከነዚህ ሰዎች ጋር መቆሜ የሆነ ነገር ይሁን ወይ ደግሞ ህልሜ ጋር ቆምኩ ማለት ነው ተገናኘሁ ማለት ነው በቃ ለዚህ ነው ማለት ነው ብዬ ይሁን አላቀም አሁንም የሚሰማኝ ስሜት ሰው ሲያጨበጭብ የሆኑ ሰዎች የኔን ህልም መድረስ ያያዩ ነው ያጨበጭቡ ነው ቆሞ ነው ማለት ነው ብዬ ይሁን አላቀም አሁንም የሚሰማኝ ስሜት ከትርኢቱ በላይ ከርተንኮል ላይ ሌላ ልዩ ስሜት ይሰማኛል እና ማስተዋወሰው እሱ ነው ሌላው ይሄ ፐርፎርም እያደረግሽ ምናልባት አብረሽው ከተጫወትሽ ታቂዋለሽ ጥርሱን ገጥሞ የሆነ የሚያወራው ነገር አለ እሺ ከቃለተው ነው ይተለይና አንዳንድ ሰዎች ለዚህ በጣም ጎበዝ ናቸው እና እሱን አረሳው አሁን ማለት አልችልም እሱን አረሳው በጣም ሳቂ ይመጣል ቆንጆቹ ቲያትርን ስንጫወት ጥርሱን ገጥሞ የሆነ ነገር ይለኛል ከዛ ለሱ ነው መልስ መስጠት ያለብኝ ለካራክተሬ ነው እሱን አረሳው በጣም ይገርማል እንደዚህ ፊልም ላይ ነው የገጠመኝና ሳቄን መያዝ አልችልም እንደምታውቁ ሳቄ ከመጣ በቃ ተለቂያለሽ ነው መለቀው መቻርሽ ራሱ በጣም ይገርማል አላለቀማ ትርኢቱ ነው እንዴት ባክስቴጅ ቢሆን አገጣዋለሁ ከዛ በኋላ ግን ከዛ ስቴጅ ላይ ግን ሊሆን አይችልም ከቲያትር በደንብ ቲያትሮች ከሰራሽ በኋላ ይመስለኛል ወደ ፊልሙ በደንብ እየመጣሽ ወደ ተከታታይ ድራማዎች ላይ በደንብ እያየንሽ መተናልና ልጅ ሆና የየሚ ህልም ማለት ሙያው ላይ ከገባሽ በኋላ መጀመሪያ ጋዜጠኝነቱ ላይ እንደገባሽ ነግረሽኛል እና ምን ማሳካት ትፈልጋለች ወይም ትፈልግ ነበር እንዲያርጌ የምትለው ሐሳብ አሁን ላይ ያለችበትስ ምን ይመስላል ይሄንን እንደውም አንዴ ካፌ ቁጭ ብለን አውርተናል ስለ ህልሞቻችን ስናወራ በአመት በጣም ብዙ የጥበብ ስራዎችን ማምረት ህልሜ ነው ድሮም የሆነ ወቅት ከትወና ትንሽ መለስ ብዬ ስራዎችን ማምረት ህልሜ ነው አሁንም ድረስ ልጆኜ ማስበው እስቲ እንዴ በአማርኛው ላስካክለው እንዴ ስፍት ያለ ህልም አላስብም እሺ ስፍት ያለ ግን ባለሁበት በቆምኩበት ቦታ ላይ በተቻለኝ አቅም ስኬታማ ለመሆን አቅድ ነበር ትምርቴ ላይ የሚያለው መደበኛ ትምርት ላይ የሚያለው እንዴ ጭንቅ አርጌ ራሴን አንደኛ ለመውጣት ወይም ደግሞ እንዴ ለምን አላስጨነቀውም ግን የሚስት ባልባያስ የምትጠራ ሴት ለመሆን ጥረት አደርጋለሁ ትምርቴ ላይ የሚያለው ከዛም በኋላ ዝሙያ ውስጥም ከገባው በኋላ ትምርቱን ተማርኩ መማር ስለነበረብኝ ከዛ በኋላ ደግሞ ራሴን ለማሳደግ ትወና ውስጥም ገባው ከዛ ከተወናው በኋላ ደግሞ ፕሮዲስ ማድረግ ጀመርኩ ስለዚህ በመሄድበት ፋዝ ውስጥ በተቻለኝ አቅም ስኬታማ ለመሆን ራሴን ጥረት አደርጋለሁ ከዚህ ውጪ ግን ስታስቢው ስራዎችን ማምረት ፈልጋለሁ ቲያትርም ፊልምም ድራማዎችም አምራች መሆን ፈልጋለሁ የራሴ ሰፊ ስቱዲዮ እንዲኖረኝ አልማለሁ ቅድም ደግሞ በስራ መደራረብና ትወናው እንዳያስጥልኝ አቆምኩት ያልኩሽ የጋዜጠኝነት ስራውንም መግባት ፈልጋለሁ ለህልሜ ይሄ ነው ምን ያህል አሳካሽው ቅድም እንዳልኩሽ በኖርኩት ባለፍኩበት ፋዝ ውስጥ ነጥብ ጥሎ ማለፍ አይደል ሐሳቤ ሰፊ አይደለም አይደል የተጋናል ለምፈልገው እያሳካውት ነው አሁንም በሂደት ውስጥ እየተሳካ ይሄዳል ግን በዚህ አመት ይሄ ይሆናል ብዬ በቀደም ነው እርሱ አይደለም አቆዝ ነገርሽ ከስራ አቅድ ይልቅ የህይወቴን አቅዳለሁ ኑሮዬን በእውነት ኑሮዬን አቅዳለሁ ስለ ትዳር አቅዳለሁ የልጅ ህልሜ በደንብ ያስጨንቀኛል እሱን አቅዳለሁ የስራዬ ግን መሄድ ነው በሄድኩበት አጋጣሚ ግን በተቻለኝ አቅም እየሰሩ መሄድ እመኛለሁ እስቲ ወደ በኋላ ላይ ደግሞ ጨዋታችንን ቀጠል እናደርጋለን እየተከታተላችሁ የምትገኙት ካስማ ቴብል ፕሮግራማችን ላይ ነው እንግዲህ የዛሬው እንግዳችን ምስርዬ ጋር እንዲህ የመሰለ ጨዋታ እያደረግን ነው ምስራዬ በሙዚቃ ደግሞ ትንሽ ፈታ ብለን መለስ ብለን እስከዛ ጣፋጫችንን እየበላን አለነ ወደ መድረክ እንጋብዝ
እምባዬ ትዝትኝና ይመጣል እምባዬ አንቺም ወይ ድልሽ እኔም ወይ ዕጣዬ አንቺም ወይ ድልሽ እኔም ወይ ዕጣዬ ከአውላላው ሜዳ ላይ ፍሪዳው ተጥሎ ከአውላላው ሜዳ ላይ ፍሪዳው ተጥሎ እምቢ አለ ቢልዋው ልብ አልቆርጥም ብሎ እምቢ አለ ቢልዋው ልብ አልቆርጥም ብሎ የእሱ አስቆረጠላት ያገሬ ስለት ነው መሰለኝ ያገሬ እየገዘገዘ ያገሬ የኔው ስም ቢያለኝ ያገሬ ደርኋ ሲጠጣ ያገሬ ተንጋሎ ይውጣል ያገሬ መለየት ክፉ ነው የወንዜ መረሳት ያመጣል ያገሬ አይ የሷ ፍቅር ያስጨንቃል ሌታርጎ ይዘለቃል ይዘለቃል ዘለቃል ይዘለቃል አንቺ አትመላለሽ እኔው እመጣለሁ አንቺ አትመላለሽ እኔው እመጣለሁ ፈርቼሽ ነው እንጂ ቤትሽን አውቀዋለሁ ፈርቼሽ ነው እንጂ ቤትሽን አውቀዋለሁ ነይ ነይ ያገሬ ልጅ ያገሬ ያገሬ ልጅ ብትሆን ያገሬ እሄና አሰራኝም ያገሬ የሰው አገር ሰው ናት ያገሬ ፍቅር ግድ የለኝም የወንዜ ነይ ነይ ያገሬ ልጅ ያገሬ ጸይም የወደደ ያገሬ ገና ነው አሳሩ ያገሬ ውሃው የሞላ ያገሬ ልጅ እያደገ ሳሩ ያገሬ ነይ ነይ ያገሬ ልጅ የወንዜ ነይ ነይ ያገሬ ልጅ ወሎ ላይ ባስጠይቅ ያገሬ ገባች ወሎ ያገሬ አይኗ የሚመስለው ያገሬ የብረት አልሎ ያገሬ ነይ ነይ ያገሬ ልጅ ወሎ ላይ ባስጠይቅ ገባች ሸዋ ልታንከራትተኝ አሸዋ ላሸዋ ያገሬ እሸዋ ላይ ባስጠይቅ ያገሬ ገባች መንዝ ያገሬ እነዛ ተረኞች ያገሬ ሁላ ልታማዝ ያገሬ መንዝ ላይ ባስጠይቅ ያገሬ ገባች አረር ያገሬ አንጀቴ እንዳረረ ያገሬ የሷም አንጀቴ ረር ያገሬ ሐረር ላይ ባስጠይቅ ገባች ሰማይ መቼ ለቃታለው ያገሬ መጋቢያው አንሳ ላይ ያገሬ ነይ ነይ ያገሬ ልጅ ያገሬ አይ የሷ ፍቅር ያስጨንቃል እንዴት አርጎ ይዘለቃል 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 ይሄ
ይሄንን ሙዚቃ ያሰማን አለንን እጅግ በጣም አድርገን እናመሰግናለን። እየተከታተላችሁ ያላችሁት ካስማ ቴብል ፕሮግራማችንን ነው። ህይወት የማትደገም ስጦታ ናት። ከልብ እንኑራት እንላለን በካስማ ቴብል። የሚዬ ልክ አይደለም? በደንብ ማን ደግሞ ነው አይደለም? በትክክል ብዙ ጊዜ እንዲያውም አብረን ስናወራ እንዲሁ የግል ወራችንን እንዲህ አይነት ነገር እናወራለን። በቃ በጊዜያችን በቃ አሁን ያለነው አሁን ነው መስራት ያለብን እንላለን። መልሶችሽም እያወራን በህይወትሽ የሚያልፉትን ነገሮች ከነሱ ነው የምትማሪው ከሰዎቹ አድናቆትሽም ስራውን አፕሪሺየት ማድረግሽም ከዛው ነው የሚመጣው። ከዛ ሁሌ የምደነቅብሽ ደግሞ በዚህ ጊዜ ገና በወጣትነት ትልልቅ ስራዎችን ፕሮዲዩስ ወደ ማድረጉ ገባሽ። ድፍረትሽን አደንቀዋለሁ። ከዛ እንዴት አድርጋ ፕላን ብታደርግ ነው ይሄን ሁሉ ነገር የምትቋቋመው ብዬ አስባለሁ። ስንት ቲያትር ፕሮዲዩስ አደረግሽ? እንዴት ወደ ቲያትር ፕሮዲዩስ ወደ ማድረግ ገባሽ? ብዙም ይባል አይደለም 2 ቲያትር ነው ፕሮዲዩስ ያደረኩት። አንድ ዶክመንተሪ ፕሮዲዩስ አድርጌያለሁኝ። በቀጣይ ይቀጥላል። ቻሌንጆችስ ምን ይመስሉ ነበር? እክሎችሽ፣ ያለፍሻቸው እንቅፋቶች፣ ምን ጥሩ ነገር ተማርሽበት? እንዴት አለፍሽው? የተማርኩት በቃ አንድ ህይወት መንገድ ነው። ቅድም እንዳልኩሽ መንገድ አይደለ የኔ ህይወት በተፈቀደልኝ ፓዝ አይደለ ይሄድኩ ስኬታማ ለመሆን ጥረት አደርጋለሁ ምን የመጀመሪያው ሙከራዬ ዝም ብሎ ሰዎች አንቺን ወደ ስራ እስኪጋብዙ ድረስ መጠበቅ ልክ እንዳልሆነ ተረዳሁ። ገባኝ። በተለይ እንደ ተዋናይ ደግሞ በጣም ከባድ ነው። ጊዜ ይፈልግሻል። እንደ ተዋናይ ስትሆኚ ስራ ይፈልግሻል። ጊዜ እንዳይፈልግሽ አንቆምም። ሴት ስንሆን ደግሞ አስቢው። ስለዚህ ጊዜም መቅደም ባልችል አትሊስት እየሰራው መጠበቅ አለብኝ። ለዛ ደግሞ የመጀመሪያው ስራዬ ሊሆን የሚገባው ቲያትርን በጣም ወዳለሁ። ቲያትር ውስጥ ራሴን በማቆየቴ እንደውም ቅድም ላልሽው ለምሳሌ ብዙ ስራ ላይ ላለመታየቴ ትልቁ እንቅፋት ቲያትር ውስጥ መቆየቴ ነው። በሳምንት 4 ቲያትር የምጫወትበት የነበረ ሰዓት ላይ በጣም ብዙ ሰዎች ይሄ ስራ እኮ አንቺ ነበር ግን በቃ ቢዚ ናት አሉኝ። በሳምንት 4 ቲያትር ትጫወቻለሽና ቢዚ ናት አሉኝ እንጂ አንቺ ነበር ያሰብኩሽ ይሉኛል። በጣም ብዙ ግራንድ ስራዎች ላይ በሳምንት 4 ቲያትር ትጫወት እኔ ፊልሙ ጋር ካስት ብደረግ የማገኘውን ገንዘብ አልተካውም። በሳምንት 4 ቲያትር በመጫወትበት ቲያትር ጊዜ ላይ አንደኛውን ቲያትር ፕሮዲዩስ ሳረግ አንድ ቦታ የሚከፈለኝን ክፍያ እዚያ አምጥቼ እኔ ለአንድ ተዋናይ ከፍለው ነበር። ማክሰኞ ብሔራዊ ቲያትር ስጫወት ሮብ ፕሮዲዩስ ለማረጋው ስራ የኔ የአንድ ተዋናይ ክፍያ እዚህ ፕሮዲዩስ የማረጋው ቲያትር ላይ የአንድ ተዋናይ ክፍያ ነው። እሱን አስቤ ነው ምሰራው። ቢጎልብኝ የአንድ ተዋናይ ክፍያ አለኝ እዛ ይከፈለኝ ይልላለሁ እና ኩራት ነው። ደስ ይለኝ ነበር በወቅቱ ያን በሳምንት 4 ቲያትር የምትጫወት አንዲት ሴት ተዋናይ ስባል ኩራት ይሰማኝ ነበር። ህልሜ 7 ቲያትር መጫወት ነበር በዛን ሰዓት በሳምንት። ለምን ነበር ያንን የፈለግሽው? ራስሽን ቻሌንጅ ለማድረግ አጥሽ ለመፈተን? ታስታውሻለሽ አርቲስት ሽመልስ አበራ በሳምንት ይሄን ቲያትር ጫወታል ስትባይ፣ አልማዩ ታደሰ፣ ፍቃዱ ከበደ እንዳልሳሳት ያለ ጥናት ማውራት እንዳይሆንብኝ ሴት ተዋናይ መስከረም አበራ አስታውሳለሁ። እሷ ናት ያለችው። ከዛ ለምንድን ነው መጫወት ማልችለው? በዛ ላይ ደግሞ ትምህርቱን ወደጀው ተምሬዋለሁ። ሙያ ውስጥ ነኝ ያለሁት። ራሴን በዚህ መንገድ ማላሳልፈው ለምንድን ነው? ደግሞ ቢሳካና ቢሆን አሁን ያደረግሽ ነው እንጂ ስሜቱ እንዴት ነው? ማታ ቤት ይስገቢ ትቆጥሪዋለሽ? አትቆጥሪው? የቤት ኪራይ ይከፍላል አይከፍልም? ግን ይሄንን ቆርጠን እናወጣዋለን። እሺ ግን ስሜቱ ልክ ነው። የምታገኘው ኢነርጂ በተለይ ደግሞ እንዳልኩሽ ከርተንኮል ያለኝ ስሜት ሌላ ነው ብዬሻለሁ። ከዛ ደግሞ ወርጄ ሰዎች መተው ሲያቅፉኝ ያለው ስሜት በልዩነት ደግሞ እነዚህ አይነት ኢነርጂዎችን በ2 ቲያትር 3 ቲያትሮች አይቼዋለሁ። በቃ ማለት የሆነ በስስት ነው ሰው ቅፍ አድርጎ የሚሰማኝ በጣም ነው። ምን ደግሞ ራኛዬን ያየሰው ትክክለኛ ገጠር ሰው መስለዋል። በፍጹም ነው ማትገናኙ ትክክለኛ ማለት ነው። እና እንደዛው አፈር ሆኜ የቀረው የሚመስለው ሰው አለ። አስታውሳለሁ ማክሰኞ ላጤው ባለትዳር የሚባል ቲያትር ብሔራዊ ሲጫወት የተመረቀ ቀን የምስራች ግርማ በቁራኛ ፊልም የምናቃት ምናምን ሲባል ስበርት እሷ ናት እንዴ ልጅ አልጣምኩትም ደስ አላለው። አፈርሽ ነው ታረግፈሽ ነው አለኝ ማለት ነው። በቀጥታ አማርኛው ነው የምነግርሽ። ጨርሽ ከዛ
የተነሳንበት ሐሳብ እንዳይጠፋኝ ፕሮዲስ ያረኩት ስለዚህ ቁጭ ብዬ ሰዎች ካስት እንዲያደርጉኝ የሆነ ስራ ሰርተሽ በቀጣይ ሌላ ስራ ካልተካሽበት በዛኛው ዝና ራስሽን የሆነ ነገር ያርክሽ ለምትቆዩ ጭብጨባው ጆሮሽ ላይ ያቃጭላል ከዛ ይሄን የመሰለ ትልቅ ስራ ሰርቼማ ከዚህ በኋላ ሌላ ስራ እንዴት ነው የምሰራው ሰውም ደግሞ ይልሻል ያንን የመሰለ ቁራኛ ላይ ሰርተሽማ ከዚህ በኋላ አው ልክ ነው ከዛ ያኛው ስራ ሊመጣም ይችላል ደግሞ ቅድም እንዳልኩሽ ጊዜም ስራው አንቺን ፈልጎ ሲመጣ ድረስ ልትቀመጪ ነው ስለዚህ ምን ማድረግ አለብኝ በዛ አጋጣሚ በጣም በብዙ መልኩ ማለት ነው የሚያግዘኝ ሰው አለ አጠገቤ የልጅ አባት በቃ ዝም ብሎ ህልሜን እንዲ ያደረገ የሚያግዘኝ ማለት ነው እናቴ ካገዘችኝ በላይ የሚያግዘኝ አላፍርም ይሄን ስናገር ለዚህ ሙያ ውስጥ መቆየቴ ስኬቴ እያንዳንዱ ሁኔታ የሱ እጅ አለበት በቃ ማለት ዝም ብሎ አለ አይደል ደስታዎቼን እየጠበቀ ከዛ ሰው ፕሮዲስ የማድረግ ሐሳብ የመጣው ከዚህ ነው መጠበቅ የለብኝም ስለዚህ ፕሮዲስ ማድረግ አለብኝ አልኩ የመጀመሪያ ስራዬን ፕሮዲስ አደረኩኝ ምን አገኘሽ ብትይ በኪሳራ ተማርኩ ሙሉ በሙሉ በኪሳራ ተማርኩ በእውነት አዎ ኪሳራው ግን ካገኘው ትምህርት ጋር ሲገናኝ ትምህርቱ በጣም ይበልጣል በጣም በብዙ ይበልጣል በቃ ምስር ተዋናይ ሆና ካስት ተደርጋ ኦዲሽን ስትጠራ ከመሄድ ባለፈ ገንዘብ አውጥታ ሰዎችን በስራ አስተዳድራ በልጄ ስም ነው የከፈትኩት መልቲሚዲያው ሃምሌት መልቲሚዲያ ብዬ በልጇ ስም በተከፈተ አንድ ድርጅት ደረሰኝ እየቆረጥኩ ቼክ እየፈረምኩ ለአክተር እየከፈልኩ የሆነ ለውጥ ህይወቴ ላይ ማየት ጀመርኩ ሪተርን ግን ዜሮ ሙሉ በሙሉ ከዛ አሁንም አልቆመም ሁለተኛ ስራ በጋራ ፕሮዲስ አደረኩ አሁን ደግሞ ይሄ በተሻለ መልኩ ይሄን በራሱ እንደ ጊዜው እንደነበርኩበት ቲም ጥሩ ነገር አስተምሮኝ አለፈ ይሄ ነው ፕሮዲስ የማድረግ ካልተሳሳትኩኝ ሁለተኛ ስራሽን ፕሮዲስ ያደረክሽው እንግዲህ ታሪኩ በጣም የሚገርም ነው ዞሮ ሲገጥም መጀመሪያ የተጫወቱት ቲያትር ነው አይገርም በወቅቱ ባሎች ሚስቶች ቅድም የደነገጥኩት ተመልካቾች ለዚህ ነው ሚስቶች ባሎች ለምን ምርጫ የሆነ ያኔ መታየት የምፈልግበት ጊዜ አልነበረም አንድ ጓደኞቼን አብረው የሚማሩ ጓደኞቼን ቲያትር አለኝ ሀገር ፍቅር አታዩልኝ የምልበት ታይም ላይ ጓደኞቼ ማይተው አልጨርሱትም ከዛ በኋላም ደግሞ ሌሎች ሰዎችም አላዩልኝም ቲያትሩን በጣም ብዙ ሰው አላየውም ተመልካች ጥረት የነበረበት ታይም ነበር እና በፕሮዲሰሩ ትግል ነው አንድ አመት የታየው ሰው አላየው በጣም ወዳት ከጸባህሪ ናት ከጸባህሪው ስለዚህ መድገም ፕሮዲስ ማድረግ ሳስብ የመጀመሪያ ሐሳብ ያቀረብኩላችሁ ለክሩ ነው ነበርኩኝ ሰው ሁለተኛው ቲያትር በዚህ መልኩ ተደገመ ማለት ነው ይገርም ነው ደግመሽ ገባሽበት ማለት አንዳንድ ጊዜ የሆነ አይነት ኪሳራ ወይ የሆነ አይነት ደስ የማይል ነገር ከገጠመን ምናልባትም እንደ ትራማ ሊሆን ይችላል ብዬ አስባለሁ በወጣትነት ጊዜ ያን ሁሉ ቻሌንጅ ተቋቁሞ በብር ደረጃ መክሰር ማለት ትልቅ የሆነ ነገር ያሳድራል ብዬ አስባለሁ እንደገና ቀጠልሽበት ከዛ አሁንም ደግሞ ታስቢያለሽ ስራዎች ትመርጫለሽ እንደዛ ታያለሽ ታስቢያለሽና ተስፋ ለመቁረጡ ጥንካሬው ከየት መጣ ጥንካሬው አሁንም የባለኝ ነው እሱ ነው የሚወስደው ክሬዲት በቃ ሙቭ ነው ሂሳብ የሚሰራልኝ እሱ ነው ሁሉ ነገሮችን የሚያቀልልኝ እሱ ነው ስለዚህ ለምን ቆማለሁ ሸክሞችሽን አንዳንዴ እኮ የሚቀበልልሽ ሰው ስታገኚ ባክስቴጅ የምናወራቸው ወሬዎች እኮ እንደቀላል አይወሰዱም አይደል እኔ አሁን ለምሳሌ አልወስድም ካንቺ ጋር ማወራቸው ጊዜዎች ከቱ ጋር ማወራቸው ጊዜዎች እንደቀላል አልወስዳቸው አይደለም ደግሞ ቤትሽ ውስጥ ያለሽ አጋር አይዞሽ ነው ያለሁልሽ ሲልሽ ማለት ነው ከዛ ደግሞ የኔ አንድ መቆም ሙያው ላይ የሚፈጥረው የሆነ አስተዋጽኦ አለ በጣም በቃ የሆነ ተስፋ ቆርጣ የተደበቀች ነው ያደረክሽን በነገርሽ ላይ ቀላል ነገር አይደለም አንድ ሴት ፕሮዲሰር ካለች በቃ ነበረች የሆነ ስራ ፕሮዲስ አድርጋ ነበር ሞክራ ነበር ነው የምትባየው ነበር ነው ታሪክ የሚያስታውስሽ በመስራት ውስጥ ግን መታወሳል በጣም በነበሩ ስለመታወስ በነገራችን ላይ እድል ይጠይቃል አሁን ዛሬ ላይ ትላንት በሰሩት ስራዎች ዝም ብለው እየተወሱ የሚኖሩ በጣም ብዙ ሰዎች አሉ አይደል እድል አግዟቸው ለአንዳንዶች ግን ነበር ለመረሳት መንገድ ያመቻችልሻል እየሰራሽ ነው አትሊስት ጸዴ ፋንታውን የሚለውን ስም ማስቀመጥ የምትችው የሆነ አንድ ቲያትር ላይ ጸዴ በጣም ጎበዝ ሆና ተወና ነበር የተፋቻችልሽ ልክ አይደል ስለዚህ ላለመቆም በዛ ላይ ደግሞ እንዲሁ በቀላሉም በተስፋ መቁረጥ
ዝም ብሎ እንዲቆም አልነበረም ያንን የመጣውበትን ዋጋ የከፈልኩት አይደል እንዳልኩሽ በመንገድ ውስጥም ቢሆን ስኬቴን መለካው በቃ አንደኛው መንገድ ሲዘጋ አንደኛው መፈለግ አለብሽ ተለዋጭ መንገድ አይደል ለዛ ከማን ጋር ብሰራ ማን በያዘጋጀኝ ከከሌ ጋር ብታውን ብለሽ የምታስባለሁ መስራይ በቲያትር በቲያትር ዶክተር ተሻላ ሰፋን ያኔ መጀመሪያ ተማሪ ያለው እንዳልኩሽ የአርቲስት ሊና ሲሳይን ሸፍኜ ለመግባት አይደል የገባሁት ሰፊ ጊዜውን እሷ ላይ ነበር የጨረሰው እኔ ማናው በጥናት ተከታተላቸዋለሁ የተወሰነ መድረክ ቆይታዎችን አይቼን ወዲያው የገባሁት እና እሱን በሰፊው አላገኘሁት በሌላ ስራ የመገናኘት እድል ነበርን አልተመቸኝም እኔ አላገኘሁት ስለዚህ አሁን በቲያትር እሱን የማግኘት ቅድም ፍላጎቱም አለ በቲያትር ቢቻል ቢፈቀድ የብዙ ሰው ህልም ነው አላቀም ከዚህ በኋላ ወደ ስራ የመመለስ ሂደቱ ጌትነትን ነው ባገኘው ደስ ይለኛል በጣም ሰዎች ጌትሽ ያሉ ሲያወሩ ምን ሰማው ብዙ ነገር አለ ያየነው አለ በቲያትሮቹ እና ለሱ ብሎ ሲያው ለኛ ብሎ ድጋሚ ቢመጣ ይሰው በጣም ለኛ ብሎ ቢያገኘን የሆነ ነገሩን ቢያስቀምጥብን ለያችን ላይ ብያስባለሁ ዳግማዊ አመለወርቅ ነው ማግኘት ፈልጋለሁ ከሱ ጋር አልተገናኛችሁም ከደቂቃ ለንገናኝ ነበር በአንድ ቲያትር አሁንም ሌላ መድረክ ድራቢ ቲያትር ስለነበረብኝ ያላገኘሁት በቲያትር ይሄን ነው ከተዋናዮችስ ካንቺ ጋር እቱን ዳንኤል ተጣምሪና ነበረን አንዲ ደስታዬን አጠፋሽው ቶሎ እቱን ድጋሚ ማግኘት ፈልጋለሁ በቃ ከሁሉም ሰዎች ጋር መገናኘት ፈልጋለሁ እሺ ወደ ፊልም ስትይ ነበር ያቋረጥኩሽ ቅርታ ወደ ፊልም አሁንም እንደጌትሽ ማነሳው ሰው አለ ምን አይነት አስማት ቢመጣ እንደምናገኘው ባላቀም በቁራኛ ኢንቪቴሽን ተልኮልን ወደ ውጪ ለመሄድ ፕሮሰስ ላይ ነበርና ያኔ ዛ ብንሄድ ማገኘው አንድ ሰው ነበር አንድ ታላቅ ሰው እስቲ ጥሪው ስሙ እንዳልሳሳት ያርሙናል አንዴ ቀን ባልቻ ተረስ ኃይሌ ገሪማ ትካሽ ኃይሌ ገሪማ አብሮኝ የተጫወተው ሰው አገኘው ከዛ ኮሜንት በሱ ደረሰኝ ቁራኛን ተመልክቶት እና አብሮኝ የተጫወተው ሰው ለሱ መልእክት ልኮልኛልና ያንን መልእክት አጠገቡ ሆኜ ብሰማው በቃ መታደል ነበር ለና የሚገርም ኮሜንት ነበር ደግሞ ይደረሰኝ እና አስማት ካልሆነ በስተቀር በምን መልኩ ልንገናኝ እንችላለን አይቀርም ስለመኛለሁ ዋናው ፍላጎት ነው ምኞት ነው ከዛ በኋላ እየተፈጸመ ደግሞ መሄዱ ብዙ ነገሮች አሉ ብዬ አስባለሁ ሌላው ብቁ ናቸው ብለን የምናስባቸው ሁሉም አዘጋጆች በቃ እኔ ተጠቅመው እኔ ምፈልጋትን ገጸ ባህሪ መጫወት ብቻል እስከዛሬ ከተጫወትኳቸው በቃ ሌሎች ገጸ ባህሪዎች ውስጥ እኔን ማሳየት የሚችል አቅሜን ማውጣት የሚችል አዘጋጅ ጋር መስራት ሁልጊዜ ምኞቴ ነው አሁን ይሄ ነው ላልችል እችላለሁ እንጂ ካነሳሽ አይቀር የትኛው ገጸ ባህሪው አትረሻትም ከተጫወትሻቸው ውስጥ ማትረሻት ልብሽ ላይ የቀረችው የፈተነችሽ ምናልባትም ቆንጆ ትዝታ ያለሽ ከየትኛው ገጸ ባህሪ ጋር ነው ከበፊት ቆንጆቹ ላይ ያለች ገጸ ባህሪ ወሰን ትባላለች ሳውንድ ማኑ ፈገግ ይላል ለመጀመሪያ ቲያትሩ ሲታይ ለመጀመሪያ እይታ ሲታይ እሱ ተጫውቶበት ነበር ኦኬ አሁን ፈገግ ያለው ወሰንን በጣም ነው የምወዳት ከዛ ደግሞ በቅርብ በሀገር ፍቅር ቲያትር ዘወትር አርብ የምጫወተው የደፈረሱ አይኖች ቲያትር ላይ እሷን ገጸ ባህሪ በጣም ነው የምወዳት ሁለቱም ገጸ ባህሪዎች በጣም ነው የምወዳቸው ከዛ ውጪ ያሉት የሚስቶች የባሎች ምላጤው ባለትዳርም በቃ እነሱ ባይሆን አግዘውኛል ለዚህ አይነት ካራክተር ሰዎች መጫወት የምችል አይመስላቸውም እንደዚህ ነፃ የሆነሽ ካራክተር እብድ የሆነሽ ካራክተር ከነበሩኝ እንዳልኩሽ ትልቁ ምሳሌ ቁራኛዬ ነው ከዛ ውጪ ደግሞ የወሰነንም ገጸ ባህሪ ይሄ አርቦንም ገጸ ባህሪ ሰዎች አይተው እንደዚህ አይነት ነፃ የሆነሽ ካራክተር ካራክተር መጫወት የምችል ሰው አይመስለውም ነበርና ምን አይነት ነበረች እቲ ገጸ ባህሪ ሚስቶች ባሎች ቢላስዳሽ እብድ በቃ እብድ አፍቃሪ ነፃ አፍቃሪ ግን እብድ ከምስር ባህሪ ሩቅ በጣም ሩቅ በልዩነት ግን ሁለቱም ገጸ ባህሪ በጣም ወዳቸዋለሁ የወሰነንና ህይወት የተባለች ገጸ ባህሪ ሁለቱ ቲያትሮች ላይ ወዳቸዋለሁ መጀመሪያ እዚህ ሙያ ውስጥ ገባ የነበረችውን ምስሯን የሚን ብታገኛት ምን ትያታለሽ ምን ትመክሪያታለሽ ምን ብለሽ መንገድ ተጠቁሚያታለሽ ታነጋግሪያለሽ እሷ ያሁኗን የሚን ብትመክርልኝ
የምርሽ ያቺ ብዙ ጥንካሬዎች ያለ ጊዜው ነው የመጡት። ያኔ ባይዘው ሃይስኩል ተማሪ እያለሁ ያለ ጊዜ ቅድም አላልኩሽም የተቀበልኳቸው ኃላፊነቶች ታላቅነቱ ጋር ይያዛሽ ብዙ ጥንካሬዎች ያለ ጊዜው መጡና በሚያስፈልገኝ ሰዓት ላይ የሉ። ቅድም አሁን ከሰዎች ሼር ማድረግ ፈልጋለሁ። ይሄ ቆራጥነታቸው ለነገሮች ያላቸው አንድ ግዴለሽነት የሚያስቀድሙት ማስቀደም ሁኔታዎች ውስጥ ያን ያለ ነበረ በጣም እና እቺኛዋን የሚያግኝታ ቁጭ አድርጋ ምን አባሽ ወለሽ ነው ለሚያስፈልግሽ ሰዓት የጥንካሬ ለምንድን ነው የሌለው ብትል ደስ ይለኛል። ይሄ ስልሽ ያን ያህል ደካማስና ሰነፎኛ አይደለም፣ ግን ያቺኛዋ ያሁኗ የሚላይ ከድሜ ከጊዜ ከልምድ ጋር ብትታገዝ በጣም አሪፍ ሆነ ነበር በጣም እና እቺኛዋ የሚሳቶን ያችን ምትላት ያቺኛዋ እቺን ምትላት ብዙ አለ። የሚገርም ነው። አንዳንዴ ህይወት ላይ እየሄድን እየኖርን ከራሳችን ምን እናስተካክላቸው ወይም ደግሞ ከኑሯችን ምን ለምዳቸው ባህሪዎች አሉ። ልክ አሁን አንቺ እንዳልሽው ምናልባትም ከአክብሮትም ከተለያዩ ልምዶች ከተለያዩ ሶሳይቲ ጋር በመቀላቀል ይሆን የራስሽ ነገር እየተውሽ የሆነ ነገር አዳፕት ባታረጊም እንኳን ቆይ ይሄንን ላቆየው ይሄን ባህሪ እዚህ ጋር አይሆንም ከሃጊ ጋርም ከእቱ ጋርም ባረግነው ጨዋታ እንዲህ ሲሉኝ ነበር። በቃ ብዙ የሚያስተምርሽ ነገር አለ። ወይም ደግሞ በጣም ተናጋሪ ፍለፊት እውነት የምትናገሪ ኮንሽ እሷን ቆጠብ ማለት ትጀምሪያለሽ። ሐሳብ የምትሰጪ በነፃነት ከነበረ እሷን ቆጠብ ማለት ትጀምሪያለሽ። ወይም ደግሞ በዛው ለቀጥል ካልሽ ዋጋ የሚያስከፍሉሽ ደግሞ ነገሮች አሉ። የሚ ምን አይነት ባህሪ ነበራት? የትኛው ባህሪዋ ዋጋ አስከፍሏታል ብለሽ ታስቢያለሽ? ሁሉም ጉዳይ ላይ እንዲመለከተኝ ራሴን ፈቅዳለሁ። እሺ ካደለም ዘይልሽ ማንዴ ካፌ ቁጭ ብለን ያወራን የተጣላንበት ጊዜ አለ አይመለከተኝም ምን ይሆናል እንዴ ሰዎች ከሆነ ቦታ ላይ መጉደል ያስጨንቀኛል። ያንቺ መከፋት ያስጨንቀኛል። በቃ ቦርሳሽ ውስጥ መግባት ያምረኛል። ከዛስ በጣም አስቂኙ ፓርት ማለት ነው ይሄ ጉዳይ መልሶ እኔ ጋር የሆነ ባክፋየር እንደማያረግ አውቀዋለሁ ይሆናል በጊዜው በቃ ይሄ ነው ዋጋ የሚያስከፍለኝ። እሱ ባይሆን አሁን ይሄ አልነበረም ያኔ። ለምንድን ነው ለሰው ልጅ የምጨነቀው ለራሴ በጣም ማለት በቃ ያልበላሽ ይመስለኛል አልጠጣሽ ይመስለኛል የሆነ ነገር የጎደለሽ ይመስለኛል። በቃ እሱ የሆነ ጊዜ በጥፉ ይመጣል። ለካ በቃ አይመለከትሽም። አንዳንዴ ከጀርባ ሆነሽ ዝም ብለሽ የሆነ ጉዳይ ሲነሳ ለምሳሌ ሰዎች ዝም ሲሉ ማውራት ግዴታ ይመስለኛል። እነዛ ሰዎች ዝም ካሉ ኦኬ ነገር አሁን መልስ ሊሰጠው ይገባል አይደል? እነሱ ዝም ብለዋል። ስለዚህ በይሄ ነገር ከተፈጠረ ያ ሰው ሊጎዳ ነው። ይሄ ሰው ያገዘው አይደለም። ስለዚህ ሐሳብ ልስጥላለሁ። ዝም ያለው ሰው በተክላላ ሁሉ ነፃ ወጥቷል። እዛ ጉዳይ ላይ ማለት አለችው ላ ታሪክ እኔ ነኝ ያለው እና ይሄ ልክ አይደል? ይሄ በጣም ዋጋ አስከፍሎኛል። በጣም ደስ በሚል ሁኔታ ተለውጧል። አረጀ ነው አብሬው በሰራሁት ከምትዩ ሰው ጋር አብረሽይ እንላለን እንግዲህ ከና ሀጊ ጋር ከነቱ ጋር ስንሰራ ከነሱ ጋር እኮ እየሰራን ነው ምናምን ምን ልበት አጋጣሚ በጣም ብዙ አለና ከዚህ ጋር የተያያዘ በጣም ከምታደንቂው አንጋፋ ከምትዩ አብሬው በሰራሁት ከምትዩ ሰው ጋር ስትሰሪ የገጠመሽ ገጠመኛል ይሆን? ለምሳሌ የኔን አቤል ልንገርሽ ዘመን ላይ እንግዲህ የመጀመሪያ ነው አባቴ ሆኖ የሚጫወተው አበበ ባልቻ ነው እንግዲህ በስንት ስራው በጣም የሚታወቅ ከዛ ድንገት ደግሞ ካልወደደሽ አስወጣሻል ምናምን ብሎ አስፈራርተውኛል እና ገና ሳይሆን እኔ ስደነግጥ በባህሪ ብላክ አውት ነው ማደርገው በቃ ምንም አልሰማም አለማም ፍጥጥ እንዳልኩ እንደ ሮቦት ነው የምቆመውና ጧት ነውና ልክ በበሩ በኩል ሲገባ እንደ ጥላ ነው የሚታየኝ ግዙፍነቱ አለ ምናምንና እንዴት ዋላችሁ እንዴት አደራችሁ ልኮ ኮፍያው ሲያወልቅ እኔ ስታክ አደረኩኝ እሱ ብቻ ነው ማለት ከዛ ብድግ ብዬ ቆሜ ዝም ብዬ አየዋለሁ። ከዛ ሁሉንም ሰላም አለፈና ልክ ሶፋ ላይ ቁጭ ሲል ሶፋው ራሱ እንደ ፊልም ስምጥ ምናምን ሲል አየዋለሁ። ከዛ ፈለፊቱ ሄጂ ዝም እንደ ተአምር የምታይም አልመሰለኝም በቃ እንደ ንፋስ ሄጂ ቆሜ አየዋለሁና ደህና አደርሽ አለኝ።
መናገር አቃተኝ እየሰማሁት ነው አረመልሽ ይጣደ ይላል ከራሴ ጋር አወራለሁ መመለስ አቃተኝና አይ ተዋት በቃ በራሷ ጊዜ ታወራኛለች ምናምን ሲላፍ እንዴት አደርካብኝ ከዛ በኋላ ነው መቀራረቡ ምናምን አሁን ለኔ በጣም ዊርድ ያደረኩት ነገር ለምንድን ነው ያን ነገር ያደረግሽው ምልበት ገጠመኝ ነው አይደለም እንዴት እንዲህ አይነት ገጠመኛለሽ ወይ በጣም የደነገጥሽበት ወይም ደግሞ ካገኘሻቸው በኋላ በጣም ሰርፕራይዝ ያደረግሽ ሁሉም ስራዎቼ በእውነት ሁሉም ስራዎቼ ለምሳሌ ከማን ጋር ጸድዬ ቅድም ብዬሻለሁ እኮ ለኔ አንቺ ማግኘት በራሱ ትልቅ ነገር ቫልዩ አለው አሁን ይሄ ጉዳዩ ጸደይ በህዝብ ዘንድ ያላት እውቅና ምናምን አይደለም የሆነች አንዲት ሴት ህይወቴ ላይ ጨምር ያለሁኝና በቃ የሆነ ነገር እኮ እንዴ ምን ናወራው አልኩሽ እኮ ቅድም ትልቅ ዋጋ አለው ባክስቴጅ የቱ እኮ አሁን አይናፍቅ አዎ በጣም አይናፍቅ እናንተን ልገላግል ወይስ አዋስ እንደጣላ ባክስቴጅ ያለ ጉዳይ ራሱ እኮ ሌላ ቲያትር እና ቤቴ ሆኜ በረፍት ሰዓቴ ቁጣ አይናፍቀኛል ሌሎቹ የሁሉምና ጉዳዩ ይሄ አሁን አልሹ ያቤ ትልቅነት ምናምን በዛ መጠን እንትን አላረጋውም ሰፋ አላረጋውም የሆኑ አዲስ ሰዎች እኔ ህይወት ውስጥ እኔ ፕሮፋይል ውስጥ እየገቡ ነው ከዛስ በልምድ አንገናኝም በእውቀት አንገናኝም በእድሜ አንገናኝም ስለዚህ እሱ በቃ ወደ ህይወቴ እየመጣ ነው ያለውና በቃ አዲስ ነው ለኔ ያንን ከመቀበል ላይ ኤክሳይትመንት የሚጀምረው ዛዲ ከሰዴ ጋር ነው የምንሰራው ከይሚ ጋር ነው የምንሰራው ከማለት ይጀምራል ከሱ ጋር ነው የምንሰራው ካጊ ጋር ነው የምንሰራው ከሳሚ ጋር ነው የምንሰራው ከማለት ይጀምራል ያን የሚጀምረው የሆነ ቦታ ላይ ስትሄጂ ከምስሯ ጋር እኮ አብረን ሰርተናል ማለት መጀመር በራሱ በጣም አንድ ነውና መደነቅ የሚጀምረው ከዛ ነው ይፈልክ አሁን ምን ስራ አለሽ ምን ስራ ታስቢያለሽ በምን ስራዎችን ጠብቀሽ ብልህ ነው ከታሪኩ ካለፈ ታሪኩ ይማራል የሚለው ተረት ምንድነው ብልህ ካለፈ ታሪኩ ይማራል ይባላልና እቅዶቼን ሼር አለማድረግ ተመሪያለሁ በቃ ብዙ ስራዎችን ፕላን እያደረኩ ነው ያለው ተጀመርኳቸውም አሉ ይመጣሉ አይገርምም ይሄን እኔም ተመሪበታለሁ ምናልባት አሁን ቅርብ ጊዜ ሰማሁትም አለ በአማርኛ ቋንቋ ላይ አንድም እየተባለ ይፈታ የለ እና እየበላህ ታውራ የሚባለው ለምግብ ብቻ እኮ አይደለም የሚል ነገር ሰምቼ በጣም ገርሞኛል ነገሩን ሰርተሽ ሳስጨርሹ አንድ ፍሬ ላይ አንድ ውጤት ላይ ሳትደርሺ በፍጹም አታውሩ ይባላል አንድም አይምሮሽ ሳይሰሩ መለፍለፍን ይለማመዳል ኦኬ እንደ ሰራሹ እንድትቆጥሩ ያደርግሻል አይምሮሽ እንዴ ላደረግ ነው ሊፈጽም ነው ይሄ ፕሮጀክት ጄ ላይ ያለ ይሄን ኮሚትመንት ጄ ላይ ያለ ምናምን ስትይ የሰራሹን የመሰለው ይሄ እየተቀበለው ይሄዳል ከዛ ከመስራቱ ይልቅ ማውራቱን ትለማመጃለሽ አይገርምም ግን ጊዜ ነው ማለት ነው ይሄን የሚለውጠው ምክንያቱም የሆነ ጊዜ እኔ እንዲህ አርጋለሁ ብዬ ለሁሉም ሰው ነግራለሁ እና ቃሌን ማጠፍ በጣም ይረብሸኛል ስለሚረብሸኝ ያቺን ነገር ላይ ለማከል ቃሌን ለማከል ተፍጨርጭሬ እንደማትፈልግንም ያቺን ነገር ሰራታለሁ በፈለግሽው ልክ ግን አይደለም በፈለኩት ልክ ልንገርሽ በቃ ባቀድኩት ልክ እሆናለሁ ባልኩት ልክ አደርገዋለሁ ከልጅነቴ ጀምሮ የተለማመድኩት ነው ግን ከሆነ ጊዜ በኋላ ግን አንዳንድ ማወራቸው እቅዶች ሲፈርሱ ተመለከትኩና ምናልባት ከጊዜም ጋር ከድሜም ጋር የሚሄድ ነገር ሳይሆን አይቀርም በትክክል አሁን ኤክስፒሪየንስ ያርኩት እሱን ነው የሚገርምሽ የግል ስራ እቅድም ብቻ ሳይሆን ለምሳሌ አሁን አንድ ስራ ውስጥ ነሽ እንበል እኔ ማስተው ነው የምነግርሽ ሰዎች መተው ለስራ ስበንሽ ነበር እድሽ ላይ ምን ስራ አለ ተብሎ ጥያቄ ይጠይቃል በዚህ ቀን ይሄንን እጀምራለሁ በዚህ ቀን ይሄን እሰራለሁ በዚህ ቀን እከሌ የሚባል ሰውዬ ጋር እንደዚህ አይነት ስራ ጀምሬያለሁኝ እላለሁ እኔ አይባልም ለካ እውነት አይባል አይደለ ይሄኛውን ስራ እየሰራሽ በመሃል ላይ ባለው ክፍተት እቺ ሁለተኛውም ሶስተኛውም አራተኛውም አምስተኛው የሚሰራና ያ ሰውዬ አመታዊ በጀትና እቅዱ ላይ 5 ስራ ይኖረዋል አው 10 ስራ እኔ የለኝም ነፍሴ ይጨነቃል ነፍሴ በቃ ቲያትር ላለመስጋት ነፍሴ ይጨነቃል ፊልም እየሰራሁ በቃ ምን ነው የሚጠፋኝ ቲያትር በዚህ ቀን አለኝ አትለቁኝም እንደዚህ ሆናላ ቲያትር እንዳለው ድምጹን ጥፍት አድርጎ ይሰራል ከዛ ልክ ቀረጻውን ጨርሱልኝ ብሎ በጎን ይናገራል እሱ ልክ ብሎ ቲያትሩን ይሰራል በደሞ ቲያትሩን በሆነ መላይ ፈልግለታል እና እንደዚህ የህይወትሽን ዲቴል ለአምላክ መንገር የተሻለ ነው ደሞ አይቻለሁኝ ለአምላክ ሼር ያረኳቸው ነገሮች የሚገርም ውጤት አላቸው ከክፋትም አይደለም በርግጥ ግን የሆነ ባድ ኢነርጂ አለ ቅድም ደግሞ እንዳልኩሽ አይምሮሽም
ወሬውን ይለማመደውና ከመስራት ተቆጠበያለሽ ፕላን አድራጊ ብቻ ትሆኛለሽ በቃ ዝም ብለሽ ታስቀምጪውና ጊዜም ይሄዳል ገንዘቡም ያልቃል ኢነርጂሽም የተነሳሽበትና ምትደርሽበት አንድ አይደለም ትላንት ክሬት ያረክሽው አይዲያ የሆነ ዘመን ላይ ፌል ያደርጋል ምናልባት ካስማቴ ብለን ከ2 አመት በፊት ብትሰሪው አሁን ባለው ስትራክቸር ላሰሪው ትችያለሽ ከአሁን ከ3 አመት በኋላ ደግሞ ብትሰሪው ደግሞ ወይ የተሻለ ታረጊዋለሽ እንደዛ ነውና እቅዶችን ሼር አለማድረግ መልካም ነው የሚል ነጥብ ላይ ስለደረስኩ ግን እዚህ ሙያ ውስጥ እኔ ያለሁት በዚህ ሙያ ውስጥ ስራ አለው እየሰራሁ ቴንኪው ምስራዬ በዛው በጣም የሚገርመው ድምጽሽና የጋዜጠኝነት እንትንሽንም ያያየሁት ነበርና በደንብ እየገባኝ ነው ቅድም ያልሽኝ ከህልሙ ጋር ከጋዜጠኝነቱ ጋር በጣም ደስ ይላል በጣም ማረሳው እንደው ብትናገሪ ደስ የሚለኝ ነገር ነው ሁለተኛው የፊልም ስራሽ ላይ አንድ አጋጣሚ ተፈጥሮ ከመድረክ ሁሉ ትንሽ ቀርተሽብን አስደንግጠሽን ነበር አዎ እሱን ጠቅሶ መቼም አቡነ ጴጥሮስ ፊልምን ስንሰራ ነው አዎ አዲስ ዩኒቨርሲቲ ገነተ ልዑል ቤተ መንግስት ነበር ቀረጻው በዛን ወቅት የነበረች አንድ አርበኛ ሴት ሆኜ ነበር የምጫወተው እና ለዳንስ ጋብዟት ነው ጣሊያን ነው የሚጋብዛት ምን ላይ ነው አሁን የፊልሙን ሐሳብ መናገር እንዳይሆን ጽንሰ ሐሳቡ ብቻ ትልቅ ስሜት የሚጠይቅ ሲን ነበር እሱ ሲን እሺ ያገሬው ሰው ነበር አጠገቧ ወዳጅ ዘመዶቿ ነበሩ ዜጎች ነበሩ ውጭ ዜጎችና በዛ መሃል ላይ ያ ጣሊያን እሷን የሚያዋርድበት መንገድ እውነት ከገጸ ባህሪ ይበልጣልና ዳንስ ነው የሚያስደንሳት ከዳንስ ባለፈ ደግሞ ልክ ያለው ነገር ያደርግ ነበር ይሄንን የዳንስ ትርኢት ከ3 ወር በላይ ተለማምደነዋል ግን ምንድነው አሁንም እውነት ለመናገር አብሮኝ የተጫወተው ሰው ሀፍ ካስት ነው ምናልባት እሱ ቁጭ ብሎ ወይም ደግሞ በወቅቱ የነበረ ሰው ማስረዳት ካልቻለ ሁኔታውን ይከብደኛል ብቻ ማስተዋወሰው ሀፍ ካስት ማለት የውጭ ዜጋና ከዚህ ከአበሻና የተወለደ ሰው ከዛ በወቅቱ ማስተዋወሰው ትልቅ ስሜት ውስጥ ነበርኩ እንዳልኩሽ የዳንስ ስትሪት ላይ በጣም ብዙ ሰው ታድሟል ግን እሷን ማዳን ያልቻለ ሰው ነው የሚሳለቅባት በሁኔታዋ ማንንም የሚያድናት ያልነበረች ሴት ነበረች ዳርዳርታይ ታሪኩን ለመናገር ነውና ብቻ ትልቅ ስሜት ውስጥ ነበርኩኝ እንዳልኩሽ ደግሞ 3 ወር ያልተለማምደነዋል በወቅቱ አንድ ቀረጻ ተካሄደና ይሄንን እንድገሙት ብሎ ሄደን አዘጋጁ እሺ ይሄንን እንድገሙት ማለቱን አብሮኝ የሚጫወተው ሰው ይስማው አይስማው በወቅቱ ደግሞ ከካራክተር የሚያስወጣ ነገር ምን ገጥሞት ይሁን አይሁን አላቀም ሰፊ ፕሮዳክሽን ነው በጣም ብዙ ኮረሶች አሉት ወጥቶ ተመልሶ ምን ሰምቶ እንደመጣም አላቀም ብቻ አልፎ የምሰማው የሆነ ፓርት ላይ እንደዚህ የሚያስተኛኝ የሚወረውረኝ ፓርት ላይ ልቀቀኝ ብለሽኝ ነበር ነው የሚለኝ ግን ነው አይደለም በጣም ያንገላታታል ካራክተሯ ይጥላታል ሁሉ ከዚህ ይጥላት ያው ይገባሻል አብሮሻ ለሚጫወተው ሰው ትረስት እንድታሳድርበት አድርጎ አይደለ ቴክ ኬር የሚያደርግሽ እሱ ትረስት ይለፋው ወይ ሊታመንልኝ አልፈልግም የሚሰማኝ ግን አዘጋጁ እንዳልሰማው ነው በወቅቱ ይሄን እንደገሙት ማለቱን እንዳልሰማን ነው የሚሰማኝ እንዲያሽከረከረኝና በቃ ወረወረኝ ለቀቀኝ እንደዚህ ወረወረኝ ወደታች ወደ መሬት ዳንስ አትችልም አርበኛ ሴት ናት ልታውቅ አትችልም ይሄ ረጅም ኪሎ ሜትር በባዶ እግር ሄደ እግር ነው ያደፈ ልብስ ነው የምታረገው የሷፋቸታ ኔራ ዳንስ ለሷ ሩቅ ነው ብቻ በሱ ስልት ነኝ ያለሁት እና እኔ መቆጣጠር አልቻለም አመለጥኩትና እንግዲህ ስንት አመት የሆነው ዩኒቨርሲቲ ስንት አመት የተሰራ ወለሉ ላይ የነበረው ድምጽ አማሰቃቂ ድምጽ ነው የልጄን ምስል እያየው ነው ዱዋ በየወደኩት እና የሞትኩ መስሎኝ ነበር የእውነት ላረሳው ደግሞ ወደቀ ያጣኝም ቁራኛዬንም ስንሰራ ከበቅሎ ላይ ወድቄያለሁ ከበቅሎ ላይ አዎ እየሄዳችሁ እሺ ይሄ ነው አጋጣሚው ግን ጥሩ ነው ለስራው የተከፈለ መስዋዕትነት በጣም ረዘም ላለ ጊዜ ትንሽ ራስሽን አሞሽ ነበር ወደ ቲያትርም አልመጣሽም ነበር ምናምን ልክ ነው ከፍተኛ ራስ ምታት ነበረብኝ ረጅም ጊዜ ግን አልፏል አሪፍ ነው
የሚዬ በካስማቴ ብላይ እንግዳችን ስለነበርሽ በጣም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንደው በመጨረሻ ቀረ የምትዩ ወይም ደግሞ ማመስገን ፈልጋለሁ የምትዩ ሐሳብ ካለ እስቲ? እስካሁን በነበረኝ የዚህ ኪነ ጥበብ ውስጥም የነበረኝ ቆይታም በነበረኝ የህይወት መንገድም እኔ ህይወት ውስጥ አሻራ ያላቸውን ሰዎች ሁሉ ከልብ አመሰግናለሁ። ከቤተሰቦቼ ጀምሮ በሙያ አካባቢ ያሉ ሰዎች ለመናገር ሁሉም በጣም አጋዦች ናቸው፣ አበርቻዎች ናቸው። ሁሉንም አመሰግናለሁ። ስም መጥራት አልፈልግም። በልዩነት ግን ባለቤቴን ማመስገን እፈልጋለሁ። ቴንኪው በጣም ለሁሉ በቃ እሱን ነው ማመስገን ፈልገው። ስለጋበሽ ደስ ብሎኛል። በዚህ መልኩ ደግሞ ሌላኛው መልክሽ አይደለ ይሄ? አዎ ሌላኛው መልክሽ በካስማቴብል እንዲግራና ቀኝ ባክስቴጅ ሆነን የምንሽኳሽኳት ነገር መልክ ተሰጥቷት ድምጻችንን ጮክ አድርገን ሰፊም ባይሆን ትንሿን ጨለፍ አድርገን ስለተመካከረን ደስ ብሎኛል። ቴንክ ዩ ጸዲ እንግዳችን ስለነበርሽ በጣም አመሰግናለሁ። እንዲህ ይያልን የካስማቴብል ጨዋታችንን በዚሁ ልንቋጭ ተገደድን። እስከ ቀጣይ ሳምንት ድንቅ ጨዋታ ይዘንላችሁ እስክንመጣ ድረስ ህይወት የማትደገም ስጦታ ናት፣ ከልብ እንኑራት እንላለን። ካስማቴብል አኩንን ብሞት ምን ይከበራል? የሰራ ከላቴ ከሷ ጋር ይኖራል። ትቼው ረስቼው ውኝደ ነገሬ በምን አሳውሻት ሲያመኝ ዋለ ዛሬ የኔ ዓለም መቻል ምን ይከፋል? ወርቅ አገር ይሰፋል። እትቱ ምንድነው እንደማንፈቅ ልጅ እመሜን ሰው አውቆት እሞታለሁ እንጂ አየር ነይ 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 ኧረ ነይ ዝም ብለሽ ሰው ከተዋደደ ማን ይጠላል ብለሽ ሰላመይ ሰላመይ ሰላመይልኝ ሰላመይ ሰላመይ ሰላመይልኝ ቡና እንዳላፈላ ጀበና የለኝ እንደው መከራማው ሰላመይልኝ ጉምጅ ግር የለው ይወጣል ተራራ ጉምጅ ግር የለው ይወጣል ተራራ ሰውነት የከዚህ ልቤ ካንቺ ጋራ ሰውነት የከዚህ ልቤ ካንቺ ጋራ አባይ ዳሩ ዳሩን ያበቅላል ተንበለል አባይ ዳሩ ዳሩ ያበቅላል ተንበለል ዋጥ ላርግሽና ላየሁም ለበል ዋጥ ላርግሽና ላየሁም ለበል እኔ ቤቷ ልድም እሷን እፈራለሁ እኔ ቤቷ ልድም እሷን እፈራለሁ አይኗ ሰው ይገላል ሲሉ ሰምቻለሁ አይኗ ሰው ይገላል ሲሉ ሰምቻለሁ ባዛኝቱ ማርያም ቦለላይቱ ባዛኝቱ ማርያም ቦለላይቱ የታመመ ሳይድን አይንጋለሌቱ የታመመ ሳይድን አይንጋለሌቱ
ጥሬ ልብላ መትልመንን ጥሬ ልብላ መትልመንን እሷን በሱባዬ ናገኘ እንደሆነ እሷን በሱባዬ አገኘ እንደሆነ አይኔማ ወዳጇ አለሷ ለያለ ጥርሴማ ወዳጇ ካለሷ ልበላለ ወዴነው ጥላቷ እህል በልቶ አደረ እህል በልቶ አደረ የቁልቁለት መንገድ ለበቅሏ ይመችም የቁልቁለት መንገድ ለበቅሏ ይመችም ልቤ ተሰወረ ለዝችም ለዛችም ልቤ ተሰወረ ለዝችም ለዛችም ሪኮብ ዘመዳ ረመጋላይ ሪኮብ ዘመዳ ይሸታል ገላሽ ሪኮብ ዘመዳ እንዲያውም በመላ ሪኮብ ዘመዳ ያገሬ ልጅ ነሽ ሪኮብ ዘመዳ አይኗን ግልጥ አርጋ ሪኮብ ዘመዳ ስታደርገው ክድን ሪኮብ ዘመዳ ሞለክሴ ከገዳም ሪኮብ ዘመዳ ጎሽ ወጣል ከዱር አኸ ዝማዋረ ለመሆኑ ወሎ ደህና ነው ወይ አረ ለመሆኑ ደሴ ደህና ነው ወይ እኛ ባንጠይቀው እሷ አይጠይቅም ወይ ቀሩዬ 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 እሪበል ሰቆጣ እሪበል ኮረም አርብ አርብ ይሸበራል ኢየሩሳሌም ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም በሰቆጣ መንገድ ሂዳለች መሰለኝ በራያው መንገድ ሂዳለች መሰለኝ አፈሩን ብቀምሰው እሷን አለኝ አንቺን አለኝ ዓለም ዓለምዬ ምንም ድጋም ሆን የምጋብ ዞባጣ እንግዳ ወዳለው በጸዴ መጣ ነይ 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 አንቺ ታንድዱ ኮርኒስ ይበላሻል የቆንጂዬ ጥርሷ ሲያበራ ያመሻል ዓለም ዓለምዬ አይ